አብይን ይሄን ያልኩት ሰራዊቱም ደግሞ አሁንም በዚህ ቁጣ ተላልፈው አብይ ሰው ምንድን ነበር ያለው? አንድ ሰው ከሞት ሲነሳ በጣም ያስደነግጣል። ዘረኝነት አድነውም አብይን ይሄ ነው ሰባኪ ወንጌል ካረመኔ ነው የሚወጣው። ሰላም ጤና ይስጥልን። ዛሬ ባልተለመደ መልኩ ከወሎ ገረገራ አካባቢ አንድ መልእክት መጣልን። እጅግ የከበሩ አባት አባ አዳነ ባህታዊ አዳነ መልእክት አለኝ ለህዝቡ የምታደርስልኝ ብለው ጠሩ። ጥሪውን ተቀብዬ ሄጃለሁ ወደ ወሎ። ስለ ባህታዊ ለመናገር ያህል የዛሬ 47 ዓመት ወይም ደግሞ በ1970 በእግዚአብሔር ጥሪ ተደርጎላቸው የነበሩ አባት ናቸው። ከሞት ተነስተዋል። በሞቱ ሰዓት ደግሞ ሲኦልና ገነትን እንዳዩ ይናገራሉ። ከዛ በኋላ የተለያዩ ትንቢቶችን በሀገር ደረጃ ሲናገሩ የነበሩ አባት ናቸው። በዚህም ማለት በደርግ ጊዜ ደርግ እንደሚወድቅ ቀድሞ ተናግረው ነበረ። የኢትዮ ኤርትራ ጦርነት ቀድሞ ተንብየው ነበር፣ ተናግረው ነበረ። ብዙ የሀገር ላይ በጣም ትልልቅ ለውጦች ሲደረጉ ቀድሞ የሚናገሩ አባት ናቸው። በጣም ብቃት ያላቸው አባት ናቸው። አሁን ደግሞ የምናገረው ነገር አለኝ ስላሉ ወደ እሳቸው ጋር ሄደናል ማለት ነው። አብራችሁን ቆዩ። በዚህ አጋጣሚ እንድናናግርላችሁ የምትፈልጓቸው አባቶች ካሉ አቅርቡልን። ሄደን ያሉበት ቦታ እናናገርላችኋለን ማለት ነው። እኔ መልእክት አለኝ የምትሉ አባቶች፣ በዚህ ጉዳይ ላይ መወያየት እንፈልጋለን የምትሉ የቤተክርስቲያን ሰዎች ካላችሁ መድረኬ ክፍት ነው። እባካችሁ በማንኛውም ሰዓት ደውሉልኝ። ያላችሁበት ቦታ ለመምጣት እሞክራለሁኝ። እንነጋገር፣ ታሪክ እናስቀምጥ። ይህንን ነው የምለው። ግን ይሄ ከአባ አዳነ ጋር ያደረግኩት ከባህታዊ አዳነ ጋር ያደረግኩት ውይይት እጅግ ልብን የሚመስጥ በጣም ደስ የሚል ነው። ሙሉን ማቅረብ በእርግጥ ትንሽ ይከብዳል አሁን ካለንበት ጊዜ አንጻር። በተቻለኝ አቅም ግን መልእክቷን ቆራርጬ ወደ እናንተ እንዲደርስ ለማድረግ እሞክራለሁኝ። አብራችሁን ቆዩ። ጨዋታችንን ከመጀመራችን በፊት አባታችን እስኪ ስለ ኢትዮ ኤርትራ ትንቢት እንዴት እንደተገለጸሉት መጀመሪያ የሚያስረዱኝ ነገር አለ? ከሱ እንጀምርና ወደ ጨዋታችን እንሄዳለን። የት ትሄድ ነው ይለኛል። እኔማ ግሸን፣ አንተሳ ወደ አማራ ሳይንት ይለኛል። ተለያይተን እንለያይና እኔ ግሸን እሱ አማራ ሳይንት ሄዳል። ግሸን በታይ ስንደርስ ይደርስብኛል። ደርሼ እኮ መጣ ይለኝ። ከዚያ ላይ ግሸን ደርሰን አብረን ዘልቀን ግሸን ሁሉ አገኝተን ከዚያ ወዲያም ምን እንሄዳለን? ከግሸን እንደገና ምን እንሄዳለን? እንትና ደብረ ቢዘን አይቼ እኮ ቁጭ ብዬ እንዳለው ነው። ሰዎቹ አሉ ሙላው አሉ እንደዚህ ብለው የሚያውኝ ተነስተን አክሱም ጎደን ብለን ደብረ ቢዘን፣ ከደብረ ቢዘን ኢየሩሳሌም ሄደን ጌቴሰማኒን፣ ጎልጎታን፣ ዮርዳኖስን ያን ሁላ አይተን ያን ተመልሰን ወደ ኢትዮጵያ ስንመጣ ሽራሮ ጦርነቱ የዚያን ጊዜ ጦርነት ሽራሮ ላይ ተካፈለ። የዚያን ጊዜ ገና ሳይመጣ ከዚያን ተላ ሽራሮ እዚያን ስንደርስ በዋልድባ ወዲህ ስንመጣ ይኸው ተመልከት፣ አይማ ቁም ይለኛል። ያ ጊዜ ጎርፍ እንዲያርጎ ጥልቅልቅ ይሄ ሰው አይ ላይ የሚወርድ ህዝብ የሚፈስበት ይሄ ነው። እስቲ እናልቅስላቸው አይ ለወደቁት ለደሙ ይለኛል። ያንን አድርገን አልቅሰን ያን ሁሉ እንግዲህ ወደ ኃይለ ይሄ ደም የሰው ደም ነው ይላል። ገና የሽራሮ ጦርነት ያ ሳይከፈል ጦርነት የገጠመ የዚያን ገና ስፊት ነው። ያን አድርጌ ተነስተን እናደርጋለን። ዙረን ምንመጣለን። ከዚህ ቦታ ዙረን እንመጣና ያለ በስተ ምስራቅ ወይራ እዚያ መጣና ይለኛል። አይቼ ወዲያ ለምንድን ነው ሴት ያልባል? አይቼ በይሆዲያ ሴት አይነ ኋላ ሰማ የኮዋልድባ ነው ያለ
ዋልድባ አንዴ ዋልድባ አንዴ ኳይ ነው። የዋይ ውስጥ እኮ ነው ያለው። እዚያ እኮ ዋልድባ ነው። ዋልድባ ይሄንና ይሄን አንድ ላይ ነው። ዋልድባ እገኛለሁ ይሄ እገኛለሁ። ግን አሁን እቻ መቀመጫ ያ በምስራቅ ያለው ወይራ እዚያ ውስጥ ነው ያለው ብሎ ያው ስውር እና የስተይ ድረስ አለ። ኋላ ምን መጣ ያ ተባለ ጊዜ ያ ደም ምን ይሆናል? ያው ጦርነት መጣ። እዚያው ላይ ፈሰሰ። ያሁዳ ደም ፈሰሰ። በቅርብ ጊዜ ስለ ኢትዮጵያ ምን ያዩት ነገር አለ? የተባሉት ነገርስ ናቸው? እኒህን ሶስቱን ያቸው አለኝ። እኒህ ይወጣሉ ለኢትዮጵያ ነው ያለኝ። እኒህ ይወጣሉ፣ እኒህ ይወጣሉ። ይህ ጳጳስ፣ ይህ ንጉሥ፣ ይህ ሰባኪ ወንጌል ነው አለ። ሰባኪ ወንጌል ከአረመኔ ነው የሚወጣው። አረመኔ አምኖ ይጠመቃል አለ። ከተጠመቀው በኋላ ወላ የለን ጴንጤ የለ ምን የለ ቅድስት አድርጎ ያን ጥቅልል አድርጎ ወደ ወንጌል ያመጣቸዋል። የአሁኑስ ምዕራፍ ቁጥር ኢሳይያስ እያለ እንደሚቆጣጠር በቁጥር እንኳን ሌላ ሊያድን ራሱ ማይድን ያለ። አሁን እንግዲህ አት ይወጣል። እኒህ የወጡ ጊዜ ኢትዮጵያ ውጭ ያሉት ክርስቶች ይመጣሉ አለ። በውጭ የተሸጡት ይመጣሉ አለ። አባቶች የቀበሩት ደግሞ በየእንትኑ ኢትዮጵያ ላይ ይወጣሉ አለ። የዛን ጊዜ ማን ራሱ ያወጣቸዋል። የዛን ጊዜ ኢትዮጵያ ሰራ ኤርትራ ወረሞ ምን የሚለው የለም፣ አንዲት ናት። አንዲት ኢትዮጵያ ተብሎ ይጠራሉ። አሁን ግን ብላ ተባላ ነው አለ። ምን አለ? በገበሬ እኮ መልሰለልኝ ኢትዮጵያ ነፃ የምትወጣው አለ አንድ ገበሬ መልካም ዘር ይዞ ይሰማራል አለ። ጫካው እሾሁ አረሙ እንዳለ አይዘራውም አለ። ያንቀጠልጠላል፣ መሬት ይዘራዋል። እዚያን ጊዜ ጥሩ ዘር እንጂ ጫካው እንዳለ አይዘራው። እሾሁ ተነቃቅሎ ነው አለኝ። እንግዲህ እሾሁ እንጃ ክፋታችን ነው ማለት ነው። እንግዲያስ እሾህ እኛ ነና አማራው ሁሉ እንዲያው ልንገርህ፣ አሁን ወደፊት አንድነት አላችሁ። እንዲያው ግልጥ አድርጌ ልንገርህ፣ አንድነት ካላችሁ ከተገነጣጠለ ግን የለውም። አሁን እንግዲህ አንድነት ካገኘ አሁን ዛሬ ሁሉ ፋኖ የለ መከላከያ አለ አይደል? በእግዚአብሔር ያመነ ያቸንፋል፣ ያላመነ ግን ይቸነፋል እያልኩ ነው የማስተምረው። ሌላ የለኝም። ይህንን በዘንድሮ ነው ያየሁት። ይህን በዘንድሮ ከዘመነ ዮሐንስ ወደ ዘመነ ማቴዎስ ሲሸጋገር በበረሃ ላይ ሄጃለሁ። በበረሃ ላይ ሄጄ ብዙ እንትን እንዲያው ናቸው እንዲሁ ናቸው እንደ ልጆች ሆነ ተመጥተዋል። ምን ይመጣሉ ወደ እኔማ ሊገሉኝ አይደለ ብዬ ሰውን ፈራለሁ። ስፈራ እኔ የመጡ ጊዜ አሆታ ጀመሩ። እንዲህ እያሉ አሆታ ዳዊት አባታችን አያያ መሰብሰብ እንዴት ጭልቅ እያለ ምን አያዳ ማይሆላ ባንዱ ነው ዳዊት አባታችን። አይ ኋላ ምን አይ እንግዲህ ያ አምላካችን ይሄንን የተማረ እንጂ ያልተማረ አይፈታውም አልኩኝና ቤተክርስቲያኑ ይሄን የተማረ ነው። እኔ ቅጥቃጢን በሉ ቅይጥ በሉት በበረሃ ላይ ናቸው። ህፃናቱ ወጣቶች ናቸው። ዳዊት አባታችን እያሉ ይዘምራሉ። እኔ የተማረ እንጂ ያልተማረ አይፈታውም። ዳዊት ምን እንዳደረገ ጎልያድን ድል እንዳደረገ ዳዊት ነው ብሎ የተማረ ያልተማረ ግን አይፈታውም። እዚያ ወዲያ ዳዊት አባታችን እያሉ አሁን በእግዚአብሔር ያመነ ያቸንፋል። በዳዊት በእግዚአብሔር ያመነ ያቸንፋል። ይሄ ፖለቲካው እንደዚህ ብሎ እንጃ ነገ ጉድፍ ነው። ለኢትዮጵያ ተስፋ ናቸው ብለው የነገሩኝ ንጉስም ጻፊ አላት። ምን አለኝ? ይህንማ ፊት ያን የሚመጣውን ዘመን ይህን ችቁዱን ሲነግረኝ ነገ አሁን ደግሞ ምን አለኝ? አይዞህ ኢትዮጵያ እኮ ባለ ተስፋ ናት። አይዞህ ሂድና አይዟችሁ በላቸው። እንግዲህ ወዲህ አይዟችሁ ኢትዮጵያ ባለ ተስፋ ናት። አማራም አይሞትም፣ ማንም አትልም፣ አይዟችሁ በላቸው እያለኝ በዚህ የተነሳ አምና ሄዳር 11 ቀን ምን አለኝ? እንግዲህ ወደ ጨለማ ወደኋላ ይወገድ፣ ወደፊት ብርሃን ይገለጥ የሚለው ነው። አምና አዲስ አበባ ጎንደር ያልኩበት ይችል ልናገር ነው። ይሄ ይመጣል ብለን የምናስበው አሁን ንጉሥ ቴዎድሮስ ሊሆን ይችላል። ምክንያቱም ብዙ ሰዎች ቴዎድሮስ ይመጣል በቅርብ ብለው ይሉናል። ምን ይመስለታል? ቴዎድሮስ ላይ እኔ እንጃ ይበሉ። እኔም እንዲመጣ እንፈልግ ነበረ፣ ግን እኔ ደግሞ አረቦች ናቸው ኢትዮጵያ አረቦች ናቸው የተነገረ። አረቦች እነሱ ተነግሮኛል። እንዴት ማለት? አረቦች ይገባሉ።
ምን አለ? የኢትዮጵያ ሕዝብ ያዘነ እንደው በዳር ይቀራሉ፣ አላዘነ የተወሰነ ጊዜ መሀል ይገባሉ። እነሱ በገቡ ጊዜ ግን ይጨናነቃል። ኢትዮጵያ ሆናል። ያዘነ እንደ ኢትዮጵያ ሕዝብ በዳር ይቀራሉ፣ አላዘነ መሀል የተወሰነ ጊዜ ይገባሉ። እንግዲህ አረቦች ሊገዙ የሚችሉበት እነሱ የገቡ እንደሆነ ሁሉም ችግር ይፈጥራል። ታዲያ ሁሉ የሚወገደው በሐዘን በጸሎት ነው። በቀር አልታዘነ ያዘነ እንደሆነ በዳር ይቀራል፣ አላዘኑ መሀል ይገባል የሚል የቴዎድሮስ የሚለቅ ተሰጠኝ። አሁን ደግሞ የእነሱን እሺ ይሁን ይደልው ነው ይሁንልን ነው እና ቴዎድሮስ በእኛ ዘመን ሌላ እዚያ መሀል የተሰጠን እና ስለዚህ ነው ዛሬ እንስሳ ነው ነገር የለም። እረኛዋን አንዲት እረኛ እንዲሰጠን አንድ ባላች እንዲሰጠን እንጸልይ። አሁን እረኛ የላትም ኢትዮጵያ ባዝናለች። ሁሉም ክዷል፣ ሁሉም ወርቋል፣ ጳጳሱም ወርቋል፣ በብር ወርቋል። ከንቱ ነው። ባሕታውያንም ተሰውረዋል። አሁን እኮ ተሰውረዋል። እንድናያለኝ ንጹሐን ባሕታውያን በዚያን ጊዜ እንጂ ኮነ ያለኝ ቀን ጠፋ መንገድ ይዘጋል፣ ቀን ጠፋ መንገድ ይዘጋል አለ። ቀን ጠፋ አድርጎ ይኸው ዛሬ በዚያም የለ ለእንዲህ ሆነ ወለል ሆነ እና ይሄ ነው ወዳጅ። እንደው ዝም ብዬ ላየጥ አይደለም አባባ ልባልበት አይደለም። ገና ብዙ ፈተና አለብኝ፣ ግን እግዚአብሔር ይጠብቀኛል። አጋንንት ምንድን ነው ያለኝ? አጋንንት ደግሞ ሚስት አጋንንት ገብቻለሁ። ደግሞ እጨስ ብድማ ይገባበት የለ አጋንንት ስብሰባ ገባው ምን አለኝ? በሰይፍ አንገታቸው ጥላቸዋል። ያን ሰይፍ ተሰጭ አንገታቸውን ሰቃል። እባክህ አትጨርሰን ይላል። አስተምረን። አይ ትምህርትማ ከፈለጋችሁ እናንተንና እኛን የፈጠረ አምላክ መኑ እያልኩ አስተምራለሁ። አንዲት የሴት መለኩሴ የተመሰላ ነጭ መቁጠሪያ ይዛ እንዲያ ብላ አያታለሁ። እናንተ እቺ በቃ የመለኩሴ ናት ይላል። እነዚያው ምን አጋንንት ይሆናል እኮ የኛ ወገን ናት ይሉኛል። ምን የእናንተ ወገን መቁጠሪያ ይዛ እንዲህ አድርጋ ርገኝ ሂድባት ይለኛል። ተነስቼ በሄድ እልም የባላን ይህ እንግዲህ በዓለም ላይ እንግዲህ የገባን በናሉ በመንኩስና መስለን በወንድና በሴት መለኩሴ መስለን ገዳሙ ገብተናል። በገዳሙ በሶስት ገብተነዋል። ገዳሙን በሶስት ገብተነዋል። በምን እንደው እኮ በጣም አስቸጋሪ እኮ ነው። በሶስት ገብተነዋል። ገዳሙ በሶስት ገብተነዋል። አዎ በሶስት ገብተነዋል። በእግሩ በልቡ ባፉ ገብተነዋል። በእግሩ የገባ ነው ግን ብሎ እንደዚህማ ገዳም ሲቃኛችን ነው። አንድ ስራ ግን የለም አድርገነዋል። በልቡ የገባ ነው፣ በአፉ የገባ ነው። በይገብት ገዳሚቱን አስጨንቀናታል። መጀመሪያ ገዳሙን የገባ ነው። ከዚያ በኋላ ደግሞ ሁለተኛ በባልና ሚስት ገብተናል። በባልና ሚስት ከዚያ በኋላ በወንድማማች አለና ሁሉን ማድረገና ምን አረገ? እኛ እኮ በመንግስቱ ገብተናል። ዓለምን ዛሬ ዓለምን ያዝናትኛል ያዝናትኛልናል። እንትን እኮ ነው ይድሱ በሽታው የሚለው እኮ እኛ ነን። አሁን ይህ ሁሉ ዶክተር ስም እያወጣል ነው እኛውን ይህንን ካለ በኋላ ስለዚህ ስለ በሽታው ስለ ህመሙ ምንድን ነው መድኃኒቱ እየጠይቀዋለሁ። አልነግረኝ ይላል። የለውም ይለኛል። እንዴት የለውም ትለኛለህ? ክረምትና በጋ ይፈራረቃሉ። ማግኘት ማጣት፣ ህመም፣ መዳን ይፈራረቃሉ። እንዴት ነው መድኃኒት የለውም ትለኛለህ ያልኩት እንደ አያረጉትም ብዬ ነው አለ። ታዲያስ እንዴት ነው ያልኩት? እንደው መጀመሪያ እኛ ምን ይዘን ጥሩ ንጹህ እንደማል እንመክረዋለን በስውር ያን ደምዬ ንጹህ እንደምዬ ሰው እያበላሸን ህይወቱን ከማጣት ይደርሳል እንጂ ይህንን እንደያዝን ሰውነቱን ተመራምሯል። ሴት ከወንድ ወንድ ከሴት
ጠበል ሌላ ምንም ሳይጨምሩ ንጹህ ጠበል ይሄንን መድኃኒት የእሳ ደግሞ ለገዳሙ እንዴት ነው? የጥንት አባቶች ጅል የሚያደርጉን በስግደት ጅል የሚያደርጉን በጸሎት ያለን በስግደት ነው። እንዳይሰግድ ያደርጋል። ስግደትን ገንዘብ የሚያደርግ ባህታውያን ምናይ እንኳን ልናሸንፈው ባለበት አንሄድም። እንደ እሳት ነው በስግደት የሚያቃጥሉ። ዛሬ እኮ ለመኳት ይህንን ነው መክራቸው። እሳት ያቃጥላል፣ አንሄድም። ዛሬ እንዳይሰግድ ያለ እስከ ድረስ አጋንንት ሚስጥሩ ተናገረ። ዛሬ ማስተምርበታል። ለመነኮሳትም አትዙር፣ የአጋንንት ፈረስ እንዳትሆን ምስጠና እዚያው ጉደቅ፣ እዚያው ሞት እያልኩ ምን ነገሩ እና ብዙ ስራ አለ። ክቡር ደግሞ ቅዱስ ሥጋውም ሚስጥር አለ። ያንን ሁሉ ስል እዚህ ቦታ ላይ ወይ ወድ ካልኩ ተው ባለጠጋ፣ ተው ቁርስ ሻጭ፣ ተው እምነት አጉዳይ፣ ተጠንቀቅ ወዮልህ እያልኩ ስናገር ተሎ ብለህ ንስሐ ግባ እያልኩ ብና ስናገር ናመጣና ልምልም ያን ሁሉ አይ እየለፈለፈባ እንግደለው ተው እየተመከረብኝ አጎቶ ያቀብኝ አዎ አልሰማም እኔን ገሉ እስቲ የሚያገኘዋለ ሁላ ለምለም ብሎ ወደቀ ጊዜ አመነ። እኔን ለመግደል የዚያ የሟቹ ወገን እኔን ለመግደል ተሰልፎ ነበር። ወደ ሰማይ አልወጣ ወደ ታለት ያን ሁሉ ሀብታም ባለጸጋ እልም አደረግ። ዛሬ ምንድን ነው ይላል እያለ ይጠይቃል። እግዚአብሔር ክርስቶስ ከነገረኝ የቀረ የለም። አሁን መጠብቃት የኢትዮጵያንን ነፃነቷን ኢትዮጵያ ብርሃኗን ነው። አሁንም በዘመነ ዮሐንስ ማቴዎስ ላይ ብርሃንም ወጥቷል። ዜና ናት ከሌሊቱ ላይ ነው። በምስራቅን እንዲህ ዓለምን ሁሉ ደስ የምታሰኝ ፀሐይ በምስራቅ ወጣለች። እሷን ጊዜዋን እንጠብቃለን። እሷን ጊዜዋን እንጠብቃለን። እንግዲህ ትንሽ ይቆያል። መከራ በጣም መጣብን ብለን የምንለው አሉ ሰዎች ቤተክርስቲያንን እንዳይሳለሙ ራሱ ሱቅ አጥረናታል፣ ቤተክርስቲያንን በንግድ ሸፈናናታል እያሉ ነበርና እሳቸው የሚሉት ነገር እውነት ነው። ሳይታለም የታየ አይደለ። ቤተስ ቤተ ጸሎት ያላትን ቤተ ባህታዊ ዛሬ ቤተክርስቲያን ጸሎት አለ እንዴ? ገንዘብ ዙሪያውን ሱቅ እንደ ቤተክርስቲያን ሱቅ እንደው አላት። ባንክ ቤት አላት። የቅድስት ቤተክርስቲያን ባንኳ ማን ነው? ድሆች ናቸው። እግዚአብሔር እኮ አሁን ዛሬ ገንዘብ ለነሱ ብትመጠውቱ ለነሱ ብታደርጉ በእነሱ ፈንታ መንግሥተ ሰማያት አኖራቸዋለሁ፣ ገንዘባችን ማስረከባቸዋለሁ አላለም እንዴ? አይ በዙሪያውን ባንክ ቤት ቤተክርስቲያን አለው እንዴ? ክርስቶስ ወደ ዓለም የመጣው ለማን ነው? ለገንዘብ ብሎ ነው እንዴ? አዳምን ሊያድን ነፃ ሊያወጣ ነው። ዛሬ እንደው ጋሼ አንድ ሰውዬ ገንዘብ የምትባል ሚስት አገባ። ዘፈን አያውቅ ምን አያውቅ። አዲያ በሰርግ ጊዜ መቼም ነው ተነስና አትክታ ወረድ ተነዝፈ ነው አላውቅም ይችሎታል ብሎታል። ልግብሎ ገንዘብ 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 ዛሬ ጳጳሱን መነኩሴውም ባህታዊ ገንዘብ ወደ ባህታዊን እንኳን የማገኛቸው ስንት ባህታዊ ነበሩ። ከኢየሩሳሌም አይመጣው በታምነኛለህ። በኢየሩሳሌም በደመና የመጣ ባህታዊ አሁን እማሙዝ ያወርን እማሙዝ ያሉት መጣ። ኢየሩሳሌም መጣ እንዳይች ቆሞ መጻዛይቺ የለዮ ንግር በቂ አደስኮ አልኩት። የት ነው የመጣው አልኩት። ኢየሩሳሌም። ከኢየሩሳሌም በአየር ነው በመርከብ አልኩት። ይውላል በደመና ነው የመጣው ታዲያ። አሁን ዛሬ ወዴት ነው? እቺ እማሙዝ ደርሼ ላሊበላ ሄዳለሁ። ገዳሙን ሁሉ እንትን እንመለዋል ንጎበኘው ነው ገዳሙ። በዚያን ጊዜ እቺ ቅዳሴ ቤቷ አላውቅም። ኋላ ለእሷ ለቤት ራንቺ እየጎተለልኝ ኧረ ነገር ስንሄድ ይታይ
አሁን እኮ ኢየሩሳሌም እንዲህ ብሎ ነው ተነስተን ሄድን አገኘሁት። ከዚያ ተጨዋውተን ደግሞ ላሊበላ ብሄድ ጊዮርጊስ አገኘሁ እና በአሁኑ በመናፍቃኑ ዘመን ጥርጥር ባለበት ይህ እንዲያው ጉሶልት አይመስለው። እኔ በቃው ነኝ ንጹህ ነኝ እኔ አይደለሁም። እስከ ድረስ ለስንት ዓመተ ምህረት ማለት ነው በደመና የመጣው መናኛ ይገኝ እንግዲህ ቀኑ ጠፋኝ። እዚያ ወዲህ እዚያች ይሄድ ነበር የቅዳሴ ቤት እሄዳለሁ፣ እዚያው አገኘዋለሁ። ላሊበላም አግኝቼዋለሁ። ግን አለ ገዳማትን እኮ መጎበኛት እኔ ነኝ አለ። ግን የጸኑትን እዚያው የበረቱትን እኔ ዳል ያውኛል አለ። ግን እንደው አዲስ እንደው መንገደኛ ነው አስመሰሉ። የዛን ጊዜ እዚያ የገጠመው ሰው እዚያው ጠና ከውል ያገኛል። የሚያውቀኝ የለም። ገዳሙን እጎበኛል። ጽናት ያላቸውን ግን ያውኛል። እነሱ ግን ያውቁ ስለይ ብሎ ይኸው ካይም አገኘሁት፣ ላሊበላም አገኘሁት። አይማን የቤት መጡ የዋዚያው እንደና እቺውማሙን ሰር ነበር። አሁን ዘንድሮ ሲያቀሩ ነስተ ይደርሳል። የበቁት ስንት ነው? ስንቶች ነበሩ? ስንቶች ይመጣሉ? ይሁንና እነሱ ያሉበት አሁን ተከዚ ያሉ ቅዱሳን ዛሬ ታታዊ ኪዳነ ማርያም ያሞቱ እዚያ ላይ አሁን መጀመሪያ የቅዱሳን መጠላቀሚያ ከተማቸው ያ ነው። ከተማቸው ያ ነው ቅዱሳን ግሸን ደብረ ከብሪ በመስከረም 21 ቀን ይመጣሉ። በበረሃ ያሉት ሸከፋሉ። ዛሬ ግን የስጋ ማረጃ የቆሻሻ መጣ ያረጉት እንጂ ያበርገቡ እነሱ ናቸው። ይመጣሉ። መተው ሌሊት ሰው ጭር ባለ ጊዜ ገብተው ጎበኝተው መተው በዋሻ ይሄዳሉ። አሁን ግን የዘፈን መጣ፣ የእንትናጣ መጣ፣ ቆሻሻ መጣ፣ ስጋ ገበያ ሆነ። የቅስና ይመጣሉ። በረሃ ላይ የመስከረም ማርያም አይቀርም እና እዚህ ድረስ ያሉ ቦታ ነበር። ኢትዮጵያ ቅድስት ሀገር ቤተ ክርስቲያን መገበያ ሆነች። እበላ እጠጥ ብላ አይደለም እስቲ በዘመኑ ላይ ከታሙም እንደው ምንም እንደው ዛድም የያዘው እንደው ተረድቼውን ጠብለህ መታሃል። መልኬም ጥሩ ነው፣ መልካም ነው፣ አንገቴን ዘረግ ያለ ነው። ቆለስልስ ያልኩ ነኝ። አንድ መልኬን ታያለህ። ደግሞ ይሄ ደግሞ አፈር ነው። ምንም ባላምርም ባምርም አፈር ነው። ቃሉን ያዝልህ። የሚጠቅም ማን ነው? ቃሉ ነው። ይሄ ቃል የሱ ቃል የተሰጠኝ ቃል ነው። ያልተነገረኝን ይህን ያላለኝ ለመናገርም አልችልም። ምንም አይደለም። ይሄ ቃል ነው እና አሁንም ኢትዮጵያን አሁን እንትና መለስ ዜናዊና እንትና ይማከራሉ። መጀመሪያ ኢሳይያስ ሲማከሩ የእነሱን ምክር አመጡ ጆሮ የከተተው መጣና ያንን ባህር ዳር ነው አንድ ባለስልጣን አባ አለኝ እንደው መለስ ዜናዊ አባይ ልገድ እያለ የልቡን ያድርግ። የአባይ መታገድ እንኳን ለኢትዮጵያ ሰላምነት የለው። ግን የእሱን ሀሳብ ያድርገት ጀመረ ሳይሆን አሁን የአባይ መታገድ ይህን ሁሉ ችግር ያመጣ እንዲርህ አሁን አባይ 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 ይላል። የአባይ መታገድ ውጮችም እንዳያፈርሷት ራሳቸው ሊያጠፋቸው ሆነ። ምን እናርጋሉ? ከአመፀኛው ጋር እንተባበርና ሁሉም እልም ሲል እኛ ቀስ አድርገን ውሃውን ሰዳለን። አንዴ ብንመታው እኛን ያጠፋና ብለው ፈርተው እንጂ የሁሉ ችግር ያመጣው የአባይ መታገድ ነው። አዚያ ወዲያ እግዚአብሔር ክርስቶስ እነሱ ተማከሩ። እነሱን ደግሞ ለያያቸው። ያን ብቻውን ይዞ ሄደ፣ ይሄን ብቻውን ቀረ። የመለስ ዜናዊና ኢሳይያስ ምክር ይሄ ነው። ፈረሰባቸው። የባሽ ሰይጣን ደረስ ሲካፈል ጣሊያን ጣልተው ተለያይተው ቀረ። ይሄ ደግሞ ኢትዮጵያን ያስቆ ብሎ ደግሞ 30 ይደርታል። አዋልድ ባናሳለ ይላል። ይቀራ ምን ይቀራ? መንገድ መለስ ዜናዊ ማን የገደ ጦርነት ግን ጳጳሱ ጦርነት ግን ኢትዮጵያ አሁን አቤት ሁሉ ለጥቄም ለወጋውም ገና ነኝ እና ስለዚህ ነው እስከ ስጋው ደግሞ የተሰጠኛል። እስከ ቅዳሴው ምን አይነት ቅዳሴ አለ ያንን ሁሉ አይደለ እንግዲህ ያን ሁሉ አበላሽተህ ነው ክደህ ነው እምነት አጉድለህ አሁን ይመጣሉ ታስን በራሳችን ህይወታችንን የምናጠፋ አንተ ፋኖ አንተ መከላከያ ወይት ወጣ ወይት መጣ ወይት ተወለደ ኢትዮጵያ እንግዲህ እኔ ሁሉ ምንድነው አንተ ከመልካም ራስ ላይ
ቅማል እንደማፍላት ያለ ነው። መልካም ቤት ላይ ቁንጫ ተዋን እንደማፍላት ያለ አየው ሶሱ የሚበላ አየው ቦታውን የሚያስለቅቅ አየው ቀረ ምን ለኛል ያንባር ቀደም ብሎ ወጣት እንዳቀርበጧት ካስተመር ብሎ የነበረ አዎ ምን ነው ለው ወጣት እንደወጣ ይቀራል ተመልሶ የማይገባም ወዮልህ እያልካ ነው። እነሱም ብቻ ሴቶቹንም ጨምራለን። ሴቶች ምን ነው ፈተዋ ስጋን የስጋን ፍቃድና ደስታለን ብለው ፍጥረቴን ለውሻ ሰጥተዋል፣ ጉድጓድ ጥለዋል፣ ሽንት ቤት ጥለዋል። ለእነሱም ወዮላቸው። ወጣት እንዳቀርበጧት ሴቶችን አስተምራለን። አሁንም እየለፈለኩ ነው። አሁንም እየወጣ እየቀረ ነው። ተመልሶ አይመጣም። አዎ እድሜ እናገኛሉ። ራሳቸውን ዝቅ ብለው ለአባታቸውን ያገልግሉ። ቀስ ይበሉ፣ አይቸኩሉ። ለቀረ እንደወጡ መቅረት ነው። እሱ እጅ የሚያመልጥ የለም። ዓለም ከተፈጠረ ዘመን ከተቆጠረ 7517 ዓመተ ምህረት ተወስቶ የሚቆጠር በዓለም ላይ በፈረንጅም በመስኮብም በእንግሊዝም ስንት ጠበብት እነ ሰለሞን እነ እስክንድር እነ ሲራክ ነበሩ። ስንትም ንግስታት ነበሩ። ከዚያም ንግስታት ግን አቤቱ ንግስታቶችም የሚቆጠሩ በኢትዮጵያም ላይም አሉ። በሃይማኖታቸው የጸኑ እውነት የተናገሩ ፍርድ ያጎሉ ፈጣሪያቸውን ፈርተው አሉ። እናጤ ናዖድ እናጤ ካሌብ እነ ላሊበላ እነ ደነቅጦት እነ ገብረ ማርያም እናጤ ዳዊት እናጤ ዘርዓ ያዕቆብ አሉ። እምነታቸውን ይዘው ከጳጳሱ ጋር አንድ ሆነው መጀመሪያኛ ንጉስ ነው ለሳይኮሩ ጳጳሱን መቀጥ እስቲ ባርኩን እስቲ ንገሩን እስቲ ያስተምሩን ብለው ሳይንስ መሰለን የተማሩ ዛሬ ኤክስ ዜሮ ዛሬ የተማረው ዜሮ እና ኤክስ ዓለም በዜሮ ተጠራ። ዜሮ ገሌ ባዶ ኤክስ ባዶ። ዛሬ ትምህርቱ በኤክስ በከንቱ ነው። የሁሉ አሉ ግን ተማረው በቋንቋን ያመጣል። ትማረው በቋንቋቸው ትገባለህ። ለተዋህዶ ሃይማኖት በቀር ማንም መንግስተ ሰማያት ይቻላል። በዓይኔ ያየኋት የነ መሐመድ አለመጠመቄ ነው ብሏል። ራሱ መስክሯል። እንደገና ሁለተኞቹ የሰው ገንዘብ ብለው ጋፈው ሰርቀው ምለው እነባባ ፍርድ ቤት እነባባ ባለጉቦ ናቸው የገቡት። እንግዲህ ፍርድ እያጎደሉ ድሃ እየበደሉ ድሃን የሚያስለቅሱ ውስጤው ምለው በልተው የቀሩ ከሃዲዎች አላቸው። የብቻቸው እኛ ናቸው። ይሄኛው አለመጠመቄ ነው ያለው። የመሐመድ ትውልድ መሐመድ አለቃቸው ነው። አለመጠመቄ ነው እንዲህ ያለው አላህ ብለው ሶላት ሰግድ ቢል አልተጠመኩም ነው ያለው። እነሱ ግን አውዘንዝም እያሉ በጡል ውሃ ሁልጊዜ ሲታጠቡ ያደራሉ። አብ ወልድ መንፈስ ቅዱስ ተብሎ ያልተጠራበት በውሃማ እንደዝም ብሎ ዋና ሁሉ የተጣጠበ አይደለም። በሳሙናው ይታጠባል። ስመ እግዚአብሔር አብ ወልድ መንፈስ ቅዱስ አሐዱ አምላክ ተብሎ ስመ እግዚአብሔር የጠራበት በዚያን ጊዜ በ40 ቀን በ80 ቀን የተጠመቅበት አብራከ ሥላሴ ልጅነትን አግኝተህ በስምህ እንኳን አባትህ ከእንዲህ ደረሰልኝ ይልህ። ቤተክርስቲያን ምን አለች? በስሟ ክርስቲያን በክርስቶስ ምን ተባልክ? ክርስቲያን። የማን ዘመን ነህ? የማን ቤተሰብ ነህ? የእግዚአብሔር። ይሄ ነው እና ጥበብ አገኘው ብሎ እነ ሰሎሞን በጥበባቸው እነ ስንዴ በዘመናቸው ጥበበኛው ነበሩ። አልገቡም። በተዋህዶና በስጋው ደግሞ ነው። የለህም። አሁንም አበየ ዝም ብሎ እንዲያው አሁን አገኛሉ ወዲያና ወዲህ ይዛብራል። ፈረንጅ ሀገር ይሄዳል። እንትና ይገራል፣ ይከራውላል። የታመመ ውሻ እንደሚለክፍ አድነው። ያ ሁላም አድነው የምታድነው ከተወለደባት ኢትዮጵያ ላይ አቤቱ ጌታዬ ሆይ ብሎ እንደነ ማን ነው እንደነ ንጉሥ ሚካኤል የእስላሙ ልጅ ታምር እንደሰራ አባቶይ እግር ወርቆ ማዕሩኝ ይቅር በሉኝ ጸልዩልኝ ብሎ ቢወርቅ እንዴት ያለ ክብር ያገኝ ነበረ። ግን ፈረንጅ አድነው መስኮብ ያገለው የሱ መሳሪያ ሰራዊት ቢያበዛ ዘረኝነት አድነውም ዛብይል ይሄ ነው አድነው የሚያድነው አባቱ ይገጠሉ በድያለሁ ጸልዩልኝ ቢል በነፍሱ በስጋው ሕይወት ያገኛል። በተቀረ ይልከስ ፈረንጅ ያገኝ መሳሪያ ያንጣ አጉል አድነው ዋሳ አይሆነው። ይሄን ነው ማለት እንጂ ስለዚህ ነው አክባክ ጌታዬ መልሰው ልብ ስጠው እባክህ ጌታዬ ሰው ነው ወገናችን ነው ወንድማችን ነው የስጋችን ቁራጭ ነውና ነው እንጂ ሞት ብዬ መጸለይ አይደለም። ሞት ብዬ ዲያብሎስም
እንዲያው በመጣ ክርስቶስ ብላና ታረቅበው እንዲሉ ነው እንጂ ቢታረቅልኝ እኔም ደስ ይለኝ ነበር። እንኳን አብሽ ልንገር ይሄ ነው። አሁንም በዚህ ፍታ ተላልፈው አብይ እንዳመጣጥ መጀመሪያ ስትመጣ ታስታረቅ ነበር፣ ሽልማትም ተሸልመ ነበር፣ ሐዋርያም ነበረ። ዛሬ ግን እንደገና ዞረብህ። ራስህን ልታጠፋ ክደት መጣብህ። ተመለስ ተመለስ፣ አባቶች እግር ውደቅ፣ ንስሐ ግባ፣ ማር ውይበል፣ ተስፋ እንድታገኝ። ይሄ ነው፣ ሌላ የለም። አብይን ይሄን ያልኩት ሰራዊቱን ደግሞ አብረን እንዲው እና ስለዚህ ነው ሌላ የምናገረው ነገር ይሄ ቆየን ነው እና ይቺ ትበቃለች። ሀጠና ሀልጣመተው እንግዲህ ከአባ አዳነ ጋር የነበረን ቆይታ ይህንን ይመስላል። በቀጣይ ማንን ይዘንላችሁ እንምጣ? ይህ የእናንተ ምርጫ ነው። በቀጣይ ስለ ቤተ ክርስቲያን ከአንተ ጋር መነጋገር እፈልጋለሁ የሚል ማንም ሰው ካለ መድረኩ ክፍት ነው። በማንኛውም ሰዓት ሊደውልልን ይችላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቸር ይግጠመን።